እንደ ከዚህ በፊቱ ፈርታ አይደለም ከጎኔ ያለችው፣ ስለ እየሩስ ጉዳይ ማለት ነው። ፈርታ አይደለም ከጎኔ ያለችው። አሁን ምንም ቢፈጠር ምን ቃል ገብታልኛለች። ማድረግ የምትፈልገውን ነገር በሙሉ አድርግ፣ እኔ ከጎንህ አለሁ። ምንም ችግር የለውም። ይከፋታል። እኔ ምንም አልፈራምም፣ አይከፋሽምም፣ እንዲከፋሽም አላደርግም። ማንም እንዲናገርሽም አልፈቅድም። መሄድ እስካለብኝ ጥግ ድረስ እሄዳለሁ። ሀይሚና ብሩክ በድጋሚ በአዲስ ነገር ተከስተዋል። ወደ ኋላ ተመልሰው ስራቸውን በድጋሚ አብዴት ባያደርጉት ደስ ይለኝ ነበረ፣ ግን የስራው ጸባይ ስለሆነ ያቋረጡትን ድራማ ሊቀጥሉበት ነው። በሌላ በኩል አዩ ለብሩክ ማስጠንቀቂያና ዛቻ የሚመስል መልእክትም አስተላልፋለታለች። እስኪ እሷንም አብረን እንስማው። ሀይሚ ሰሞን ነበር ልደቷ ይመስለኛል እና እንኳን ተወለድሽ ማለት ትፈልጋለሁ። ህይወትህ እንዲበጣበጥ ማትፈልግ ከሆነ ተረጋግተ መኖር በስርዓት በቃ ከሀይሚ ጋር ያለህን ነገር በስትክክል መኖር ማድረግ የምትፈልግ ነገር ከሆነ እዛ ፋይል ማንም አንሶ እንዲያወራ አልፈልግም። በመጀመሪያ ሀይሚና ብሩኬ በድጋሚ እንደዚህ አይነት ስራ ይዛችሁ ባትመጡ ደስ ይለኝ ነበር። እዩ ከትናንት ወዲያ ወይ ትናንት ይመስለኛል ባልሳሳት ሀይሚን እንደዚህ በማለት እንግዲህ ዛቻ ጭምር መልእክት ያለው ቪዲዮ ለቃለች። ሀይሚ ልደትሽ ትናንትና ነው መሰለኝ ብላን ያለ መሰለኝ ሳይሆን ነው። ይሄ የቅናት ምልክት ነው። ሀይሚ የልደቷን ፕሮግራም የፎቶ ሾው ፕሮግራም በኢትዮጵያ ኤርላይን ላይ ሲያዘጋጅላት የተለቀቀው ቪዲዮ አላየሽም? ቲክቶክ ላይ ከግማሽ ሚሊየን በላይ ከ45,000 በላይ ህዝብ ላይክ ያደረገው ምን ያህል ህዝብ እንደሚወዳት ታውቂያለሽ አይደለም? አንቺ ገና ነው መሰለኝ በማለት በንቀት አይደለም መናገር ያለብሽ። እኔስ እንግዲህ እኔ በዚህ ስራ ድጋሜ አብዴት አድርገው ባይመጡ ደስ ይለኝ ነበር። ከ2 ወር ከ3 ወር በፊት ቡታጅራ የጀመሩትን ውጥንቅጥ የሚያስገባ በቃ እርስ በርሳቸው የሚያሰደድ ኢቭን እስከ ፋሚሊ ድረስ የሚያስደርስ ይሄው ታይትል የሌለው ድራማ ጀምረው በጣም ተሰዳድበው ነበረ። ሀይሚም የተሰጣትን ካራክተር አክሴት እያደረገች እኛም ብዙ ነገር ስንል ነበር። በቃ መናገር የሌለብንን ነገር ስንናገር ነበር። ብሩክን ራሱ ግን እውነታውን ግን በስተመጨረሻ እነሱ የፈለጉትን ነገር አደረጉ፣ ሸቀሉ፣ ዶላራቸውን አፈሱ። እዩም ቻናል ተከፈተላት ምናምን አዲስ አበባ ከመጡ ወዲያ ያንን የተጀመረውን ቡታጅራ ድራማ እውን ሲያደርጉ እውነቱን ሳያወጡ ሽፉፉን አድርገው በቃ ጨርሰናል ዘግተናል ብሎ ብሩክ እስከዛሬ ስንሰራ የነበረው ነገር ሁሉ ውሸት ነው፣ እኛ መሳይ ወጣቶች ለማስተማር ብለን ነው ብሎ ተናገረ። ከዛ ጨረስን። እንግዲህ ፍቅራቸው ፕራይቬት ነበረ፣ ፐብሊክ አረጉልን፣ ፍቅረኛሞች እንደሆኑ ይፋ አረጉልን። ፕላስ አዩ እንዳለችው የሀይሚ ድራማ መሰለኝ ሳይሆን ቲክቶክ ከግማሽ ሚሊዮን ህዝብ በላይ ከ45,000 ህዝብ በላይ ቪዲዮ ላይክ ያደረገው እጅግ በጣም ቲክቶክ ላይ በቃ አነጋጋሪ የሆነ በኢትዮጵያ ኤርላይን ነበር የፎቶ ፕሮግራም እንኳን መሰለኝ ያለሽ። ይሄ የቅናት መንፈስ ነው፣ ይሄ የቅናት ምልክት ነው። እና በዚህ አይነት መንገድ ሰፕራይዝ አድርጓት በዚህ ፍቅር ላይ እንደገና ወደኋላ ተመልሰው ከአሁን በፊት የጀመሩትን ድራማ አብዴት አድርገው መጥተዋል። እኔ አንድ ነገር የምላችሁ ነገር ቢኖር እዩም ሆነች ሀይሚን ብሩክም በዚህ ልክ ተመልካች እንደዚህ ፍቅር ሲሰጣችሁ እኛም ፍቅር በፍቅር ሆነን ደስ ብሎን ስናያችሁ ድጋሜ ድራማቸውን አብዴት ባታደርጉት ደስ ይለኝ ነበረ። ለማንኛውም ሀሳብ አስተያየቴን ጠቅለል አድርጌ ሸር ላድርግላችሁ። ተከተሉኝ። ሰላም ሰላም፣ የተወደዳችሁ የኔ ውድ ቤተሰቦች እንዴት አላችሁ? እንግዲህ የምንወዳቸው 2 ባልና ሚስቶች ትናንትና መጥተውልናል። ሲመጡ ግን ያው በመጀመሪያ በቲክቶክ ላይቭ ላይ ሰርፕራይዝ አለ ጠብቁ የሚል ላይክ የማስታወቂያ አይነት ነገር ነበረ ሸር ያደረጉልን። ግን በትናንትና ዕለት በተለቀቀው ቪዲዮ ላይ ግን እንደዚህ ብላችሁ ባትመጡ ደስ ይለኝ ነበረ። በደስታችሁ ላይ ሌላ ነገር ይዛችሁ ባትመጡ እኔ በራሴ ደስ ይለኝ ነበረ። ነገር ግን ከአሁን በፊት አቋርጠውት የነበረውን ድራማ እንደገና አብዴት አድርገው ሊሰሩ መጥተዋል ማለት ነው። እንግዲህ ሀይሚንም ልደት ታከበረ ወዲያ ፍቅራቸው ከተገላለጹ ፍቅረኛሞች መሆናቸውን በፊት ፕራይቬት የነበረውን አሁን ፐብሊክ ካደረጉ በኋላ እንደገና በድጋሜ ድራማቸውን አብዴት አድርገው መጥተዋል ማለት ነው። እንደዚህ አብዴት ባታደርጉ ሌላ ድራማ ተከታታይ ነገር ይዛችሁ መጡ ወይ አዲስ ኒው ነገር ይዛችሁ መጡ ደስ ይለኝ ነበር እኔ ለራሴ። ግን ደግሞ ወደኋላ መለስ ሳረጋችሁ ምን አለ መሰላችሁ ሀይሚና ብሩኬ ከእዩ ጋራ ሲሰሩ ቪዋቸው ቢያንስ ከሀይሚም ከብሩክም የ100,000 ልዩነት አለው። ፕላስ እዩ ጋር ስወስድላችሁ ደግሞ እዩ እስካሁን ከነ ብሩኬ ጋር አብራ ቢሆን እየተጣጠዙ የሚሰሩት ከ50,000 ሰብስክራይብ በላይ ታገኝ ነበር። ፕላስ ደግሞ ከ100,000 በላይ ነበረ ከነሱ ከሆነ ቪዲዮ ስትሰራ። አሁን ግን በሳምንት አንዴ እንኳን 50,000 ራሱ አልገባችም በራሷ ስትመጣ ማለት ነው።
እንደገና ያው ተነጋግረው አብዴት አድርገው ይህን ስራ መቀጠል ስላለባቸው መጥተዋል። ብሩክ በምንም ተአምር ማለት ነው በምንም ተአምር ከአዩ ጋር ምንም አይነት ግንኙነት እንደሌለው ሀይሚም ታውቃለች፣ ብሩክም ያውቃል፣ እዩም ታውቃለች። ነገር ግን መስራት ስላለባቸው ስላዋጣቸው ያ ሆሆታ ሰውም ህዝቡም ሆሆሳ ስለሚወድ ይህን ድራማ ስለጣማቸው መልሰው እንደገና አብዴት አድርገውት ይዘውት መጥተዋል እንጂ ብሩክ አንዳንዴ ከአንድ አንደበት ሁለት ምላስ እንደሚባለው መልካም ስራዎች እንደዛ ስናደንቅ ቆይተን አሁን እንደገና ይሄን ነገር ያልከው በአንደበቱ ያለውን እንደገና ተመልሶ አብዴት ሳደርገው በእነሱ አይፈረድም። በእርግጥ ልክ ናቸው። ሰው አሽቃባጭ ነው። ራሳቸውን ሆነው ሲመጡ ያው ሰው ያን ያህል ቪው አይታይም። ቪዲዮቸው ያን ያህል አይደለም። የምንወዳቸው በፍቅር የምንጠብቃቸው ናቸው የምናየው እንጂ ከዛ ውጭ ተጣልቶ ሲመጡ ብቻ ነው ሰው ጋ ብሎ የሚመጣው። ግን ደግሞ ብሩክ የሆነ ቪዲዮ ለቆልናል። እስከዛሬ ስንሰራው የነበረው ነገር እኛ መሳይ ወጣቶች ይሄን ነገር ግን ደጋገምኩት፣ ብዙ ጊዜ ደጋግሜዋለሁ። እውነት ውሸት እንደሆነ በቃ እኛ መሳይ ወጣቶች እንዲማሩበት ፈልገን ነው ብሎ ተናግሯል። ያ ማለት ከነ እዩ ጋር ከነ ምናምን እየሰሩት ነገር ሁሉ ምንም ነገር እንደሌለ ውሸት እንደሆነ እንደገና ደግሞ ያው በጆሲ ዩቲዩብ ቻናል ላይ ኢንተርቪው ሲደረጉም አንድ ሴት ናት በመሀል የመጣችው፣ እሱም በእናቱ በኩል አያችሁ። ሴት ግን በጣም ከባድ ነው። እኔ የታዘብኩት ነገር ቢኖር በእናቱ በኩል መጣ። እንግዲህ እናቱን እኮ ማለት ነው ለሙሽዬ የሆነ ስጦታ ምናምን ብላ ገባችሁ አይደለም? በእናቱ በደካማ ጎኑ ገብታ ልሞጨልፍ ነበረ። ነገር ግን ያው ብሩኬ ብልጥዬ ስለሆነ ያው አያችሁ ተምረዋል። አያችሁ መማርነታቸው ዘጋ ይጠቀማቸው። ብሩክ ሀይሚን ይዤ ካልወጣሁ አልሄድም፣ ግን አብረን ነው ከወጣ ነው ሲል ነው እንግዲህ ዞር ብል የተባለው። እና ለማንኛውም የኔ ውድ ቤተሰቦች እኔ እንደሆነ መዋሸት አልወድም፣ አልሰከስም። ብሩክ ትናንትና ባለው ነገር ያው ራሴን ነፃ ማውጣት አለብኝ፣ ዲኤንኤ መመርመር ካለበትም ይመረመራል፣ እስከ መጨረሻው ድረስ እንሄዳለን ብሏል። እንግዲህ ድራማው ተጀመረ ይቀጥላል። ሀይሚም የፈለገ ነገር ቢሆን ከእሷ ጋር የተገናኘህበት ቦታ ሁሉ አብሬ ይሄዳለሁ ብላለች። ሲጀመር እሷ ለምን አዲስ አበባ ትመጣለች? ወይስ እነ ብሩክ ቡታጅራ ቢሄዱ ከእዩ ጋር ምን አገናኛቸው? በቃ እውነት ቢሆን ይሄ ነገር ድራማቸው እንደገና አብዴት ያደርጉት ማለት ነው። የዲኤንኤ ምርመራውን ኦልሬዲ ልጁን አምጥተው አዲስ አበባ በቃ አንድ ቀን ናት፣ የአንድ ቀን ቪዲዮ ብሩክ ራሱን ነፃ ለማውጣት እውነት ድራማቸውን አብዴት ለማድረግ ካልሆነ በስተቀራ ብሩክ ነፃ ራሱን ለማውጣት ከፈለገ አንድ ቀን የአንድ ቀን ቪዲዮ ናት። ልጁን ቀጥታ ከቡታጅራ አዲስ አበባ ያመጣሉ። አዲስ አበባ የዲኤንኤ ምርምር ይሰጣል። አሁን እኮ ተመስገን ነው። ያው ለሁሉም ኢትዮጵያ ሀገራችን ለአንዱና ለአንዱ እንጀራ እናት ብትሆንም ሁሉም ነገር በቃ ረቋል። ቴክኖሎጂ ሰልጥኗል። በአንድ ቀን ሁሉም ነገር ያልቃል። ከዛ ከአንድ ሳምንት በኋላ የዲኤንኤ ምርመራ ይመጣል። ይሄ ምንም የሚያጨቃጭቅ የሚጓትት ምን ካሜራ ተደቅኖ የሚደለቅ አይደለም። ግን ደግሞ እኔ የምትጎዱ ልጆች ስላላችሁ ነው፣ ለእነሱ ስፍስፍ የምትሉ ስለላችሁ ነው። እንደ እኔ በጣም ነው የምወዳቸው፣ ግን ድራማቸውን አብዴት ስላደረጉት እውነቱን ማወቅ ስላለባቸው ነው። ያው እንደነገርኳችሁ ከእነሱ ጋር ከአዩ ጋር ሲሰሩ የነበረዋቸው ቪዲዮቸው የመቶ ሺህ ቪው ቀንሷል። በሀይሚን በብሩክም በእዩም ኢቭን እና የሚያዋጣችሁ ስለሆነ ነው አብዴት ያደረጉት እንጂ ሌላ ብሩክ በጣም ጨዋ ነው። እኛ አብዛኞቻችን ለብሩክ እንመሰክርለታለን። የምናውቀው በሶሻል ሚዲያ ነው። ግን ብዙ ጊዜ አስቦት የሚሆን ሳያስበው እውነቱን እየተናገር ስለ ራሱ በቃ ሸር ሲያደርገን ምንም ነገር ከሴት ጋር ግንኙነት እንደሌለው ኢቭን ዱባይ የሄደ ጊዜ ታስታውሳላችሁ። እንደዛ አይነት ነገር አድርጌ አላውቅም። የሆነ መዝናኛ ቦታ የሚሄደው ሀይሜን ፕራንክ ሲያደርግ በቃ ብዙ ነገር ብሎናል። ብዙ ነገር ከሱ መታዘብ እንችላለን። እና ብሩክ ከሴት ጋር ምንም አይነት ግንኙነት የለውም። እንኳን ልጅ ለመውለድ ራሱ ያለን ነው። እንግዲህ እየታየች ምን አይነት አፈጣጣሪች ልትሉ ትችላላችሁ። ኤኒዌይስ ድራማችሁን እንደገና በዚህ ደስ በሚል ቪዲዮችሁ በዚህ ደስ በሚል ፍቅራችሁ ውስጥ እንደገና ድራማችሁን አብዴት አድርጋችሁ ባትመጡ ደስ ይለኝ ነበረ። ግን አምጥታችሁታል። ምክንያቱም ሀበሻ በተፈጥሮ የሚወደው አሽቃባጭ ነገር ሆሆታ ነው። በቃ የሆነ ጥለዛ ነገር ነው የሚወደውና ለዛም ድራማቸውን አብዴት አድርገው መጥቷል። እንዴ አታውም እንዲ ጎበዝ አብርሽና ርታ ጥንቆላ በነሱ ቪዲዮ መስራት ያስጠላኝ እንጂ ጥንቆላ ሩታ ጠንቋይ ናት ብለው የሆነ አይ ተመልካች ግን እንዲህ ጥባጤ እንደሚጫወቱባቸው የሆነ ጨካ ቦታ ሄደው የሆነ ነገር ቀበሩና ከዛ ሄዱና እዚህ ቦታ ነው የተቀበረው አብርሽን ያስጠነቆለች በምናምን ብለው ይቆፍራሉ። እንዴት አወቁት ያንን ቦታውን? እንደዚህ እኮ ብሎ እኮ የሚጠይቅ ሰው የለም። በተመልካች እኮ በጣም ነው የሚጫወቱባቸው። እውነት እነሱን የምትወዷቸው በጣም የምትወዷቸው ካላችሁ ሩታና አብርሽ ማለት ነው። እውነት
አንድ ላይ እንደሚኖሩ የሆነ ሰው አስቀምጡ የሚኖሩበት አካባቢ ማለት ነው። አፓርታማ ላይ ነው የሚኖሩት እና በጣም ነው ኮሙድ የሚይዙባቸው። እና አሁን ወደ ሀይሚና ብሩኬ ስመጣላችሁ እስካሁን ፈታ አድርገውናል፣ ፍቅር በፍቅር አድርገውናል፣ አዝናንተውናል፣ ደስ የሚል ጊዜ አሳልፈው እኛንም አስደስተውናል። አሁን ደግሞ ወደ ጥዘላ ምናምን ወደ ብሽሽቅ ሊገቡ ነው። እንግዲህ መልካም የስራ እድል ሊሆንላችሁ ነው የምለው። በዚሁ አጋጣሚ እኔ ቀድሜ ልንገራችሁ ብዬ ነው፣ እንዳትናደዱ፣ ፎቷቸው እንዳዘቀዝቁ፣ የብሩኬንም ሆነ የሀይሚን እነሱ ድራማቸው እንደገና አብዴት አድርገው ነው የመጡት። ምንም በመሀላቸው አይፈጠርም፣ እንዳትጨነቁ። በቃ የማዳም የምታቃጥላችሁ ይበቃችኋል ማለት እወዳለሁ። እኔ ንጹህ እህታችሁ እውነት እነግራችኋለሁ፣ ይበታችሁ። በዛ አጋጣሚ ያው ቻናል እየተጠለዘ ስለሆነ ያው ምንም እይታ የለም ግን እኔ ከነሱ ፍቅር ስላለኝ ለነሱ ፍቅር ስላለኝ እነሱ ስለምወዳቸው ብቻ መጥቼ ቪዲዮ እሰራለሁ። ኦኬ ችግር የለውም። ቪው ባይኖረው፣ ላይክ ባይኖረው፣ ሰብስክራይብ ባይኖረው ችግር የለም። አሁን እየሰራ ያለው ለሽቀላ ስላልሆነ እነሱን ስለምወዳቸው በእነሱ ላይ ብቻ ጀስ ለማድረግ ስለሆነ ምንም ችግር የለውም፣ አይደብረኝም። እናም እንዳታስቡ፣ እንዳትጨናነቁ፣ ጨጓራችሁ እንዳታሳምሙ። አሁን ሙቀት ነው አረብ ሀገር። እኔ በዛ አጋጣሚ ልነግራችሁ እወዳለሁ። እና ስራ ነው የሚሰሩት። ስራቸውን እንደገና ድጋሚ አብዴት አድርገው ነው ማለት እወዳለሁ። እኔ የስደት እህታችሁ አለሁላችሁ፣ እየመጣሁ ነግራችኋለሁ። ይመቻችሁ።